ወይዘሮ ሜላት ሁሉንም ነገር ማስታወሰዋን ለልጆቿ ነገረቻቸው። ሰላምዬና ምናሴን በጣም ደስ አላቸው። እማዬ እውነትሽን ነው እየቀለድሽ አይደለም ሲሏት፣ አዎ እውነቴን ነው ልጆቼ፣ ሁሉንም ነገር አስታውሻለሁኝ እንዴት እንደታመምኩ እንደዚሁም ደግሞ የተፈጠረብኝን ነገር በሙሉ በደንብ አስታውሻለሁ ልጆቼ ስትላቸው በጣም ደስ አላቸው። እንዴት ሆኖ ስትላት እና ሀና ልጅሽን መሆኗን አመንሽ ሲሏት፣ አዎ በእውነት ለመናገር እኔ በራሴ መንገድ ሀናን እያፈላለኳት ነበር እና የእሷን አባት ፎቶ ሰጥቶኝ ነበር እና በዛም የተነሳ ነበረ የሀናን እንግዲህ ልጅ መሆኗን ያወቅኩትና አባቷ ፎቶ ሰጥቶኝ ወደ ቤት እየመጣሁ በነበረበት ሰዓት ከዛም ቤት ስመጣ እርግብ ከምኝታ ክላስ ስትወጣ አገኘዋት። ከዛም በመቀጠል እርግብን እንቅ አድርጌ ከግድግዳ ጋር አጣብቄ በያዝኳት ሰዓት ከኋላ ማን እንደመታኝ ባላውቅም ከኋላ መቱኝ ማለት አለች። ከዛም በመቀጠል ከዛ ያለውን በኋላ አላስታውስም አለች ወይዘሮ ሜላት። ወይዘሮ ሜላት እንግዲህ ማስታወሰዋል ምናሴ ስለነገረቻቸው በደስታ ፍንጥቅጥቅ ብለዋል ማለት ነው። ምክንያቱም ይሄንን አልጠበቁም ነበር። ሲጠብቁ የነበረው እንግዲህ ያው መቼ ይሻላታል፣ መቼ ታስታውሳለች የሚለውን ነገር ነበረ ማለት ነው። እንግዲህ ወይዘሮ ሜላት ሁሉንም ነገር ስለተናገረች እና ስላስታወሰች በጣም ደስ ብሎናል ማለት ነው። ሀናም እንግዲህ ፎቶውን ይዛ መታ ለእናቷ አልሰጠቻትም ነበረ ማለት ነው። እማዬ እና አባቴ የሰጡኝን ፎቶ ስላልሰጠሁሽ በጣም ይቅርታ ትላታለች። አይ ችግር የለውም ወደ ሳሎን እንሂድና እንንገራቸው በማለት ሳሎን ሂደው ይነግሯቸዋል። እንግዲህ እውነት ለመናገር ሀንዬ ትናንትና በእኔ ቤት ተናግሬ ነበረ። ምክንያቱም ሀና ጥንቆ ልጅ አይደለችም፣ ፎቶውን ወይዘሮ ባዩሽ ወይዘሮ ባዩሽ ትሰርቃታለች ብዬ ነበር። እንግዲህ ሀና ፎቶውን ተቀብላ መታ ቦርሳዋን ከዶራብ ውስጥ ስታስቀምጥ በጣም እየፈራው ነበር። ምክንያቱም ወይዘሮ ባዩሽ ምንም የሚቀራት ነገር ስለሌለም ገብታ እንግዲህ ፈትሻ ትወስደዋለች ካገኘችው ብዬ በጣም እየፈራው ነበረ ማለት ነው። እና እንደ አጋጣሚ ሆኖ ደግሞ ያው ፎቶውን እንግዲህ ሀና ለቤተሰብ አላሳየችም። ምክንያቱም ይጋደላሉ ወይም የሆነ ችግር ከተፈጠረ በሚል በፍራቻ አልሰጠችም ማለት ነው። እንግዲህ ወይዘሮ ባዩሽ ከእሷ መሆኗን ከጀርባዋ እሷን እንደመታቻት ጓደኛዬ ብላ እንግዲህ እንደከዳቻት ወይዘሮ ሜላ ታውቃለች ማለት ነው። እንግዲህ ባዩሽ ጋር ያለውን ጸብና ባዩሽ ጋር ያለብኝን ችግር በራሴ መንገድ እፈታዋለሁኝ ብላለች ወይዘሮ ሜላት ማለት ነው። እንዴት ሆኖ ማየ ስትላት፣ ሀናዬ እዚህ መሀል ማንም አይመለከተውም፣ እኔ ያለሁበትን ነገር ስለማውቅ እኔ ራሴ ከባዩሽ ጋር ያለውን ነገር እፈታለሁ በማለት ትመልስላታለች። ሀናዬም እሺ በማለት ትቀበላለች ማለት ነው። እንግዲህ ወይዘሮ ባዩሽ ፊልሚያው አሁን ተጀምሯል። እንግዲህ የኖላዊ ድራማ በጣም ደስ የሚልና አስተማሪ ነው። ምክንያቱም ጓደኛ ማለት እንግዲህ በችግራችሁም ጊዜ አብሯችሁ የሚሆን ሲጠማችሁም ሲርባችሁም ሲቸግራችሁም ስታጡም ስታገኙም አብሯችሁ የሚደሰትና አብሯችሁ የሚከፋ መሆን አለበት እንጂ እናንተ ስታገኙ እሱ በምቀኝነት ወይም በቅናት ከኋላችሁ ሆኖ የሚወጋችሁ ማለት አይደለም ጓደኝነት። እንግዲህ ኖላዊ ድራማ ብዙ ነገርን ያስተምራል እንግዲህ ማለት ነው። ገንዘብ ወዳጅ እንደዚሁም ደግሞ በጓደኝነትም በትዳርም በልጅነትም እንግዲህ ብዙ ነገርን በዚህ ድራማ ያስተምራል። እንግዲህ እርግብና ባዩሽ ተያይዘው ቂሊንጦ ይገባሉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ የራህማ የቋ ቤተሰቦች ሰላም ሰላም ብያለሁ። ወደ ክርስቲያኑ ወገኖቼ ሰላማችሁ ይብዛልኝ በያላችሁበት። እንግዲህ ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱን። እንግዲህ ዛሬ ሸርሸር በሚለው መጥቻለሁ። ሸርሸር እያደረጋችሁ ይህም ቪዲዮ አንሳሽ እንግዲህ በአቅማችን ላይክ እያደረጋችሁ ራህማ ሀይቋን እንግዲህ እናስደስታት ማለት ነው። ምክንያቱም እሷ ዳታ ስለዘጋባት እስከምትመጣ ድረስ በዚሁ አጋጣሚ ይህንን ቪዲዮ በማየት አበረታቱን ማለት ነው። እንግዲህ ራህማ ሀይቋ የኛ ተወዳጅ ጓደኛ በጣም ተናፍቀሻል። ምክንያቱም እንግዲህ ያው ሸበካ እየሞላች ነው
የምትገባው ዩቱብ የምትጠቀመው። ስለዚህ እባካችሁ ይህንን ቪዲዮ አይታችሁ የምታልፉ ሰዎች እውነት እኔ ምን እንደምላቸው አላውቅም። ስለዚህ ቪዲዮ ላይክ፣ ሸር፣ ሰብስክራይብ አድርጉላት። አይከፈልበትም። የሰው ደስታ የሚያስደስታችሁ እንግዲህ ስትመጣ ደስ ይበላት ማለት ነው። ውድ ቤተሰቦቻችን እንወዳችኋለን፣ እናከብራችኋለን። ሀሳብ አስተያየት ካላችሁ ደግሞ በቪዲዮ ላይ እንግዲህ ሀሳብ አስተያየታችሁን እንቀበላለን። በኮሜንት ማለት ነው አስቀምጡ። ውድ ቤተሰቦች እንግዲህ ዛሬ በራህማ ሀይቋ ቤት ከች ብዬላችኋለሁ። እንግዲህ ቪዲዮውን እስከ መጨረሻው ድረስ እዩ። እንግዲህ ኖላዊ ክፍል 98ን ይዤላችሁ መጥቻለሁ። ውድ ቤተሰቦች ቪዲዮውን እስከ መጨረሻው ድረስ ላይክ እያደረጋችሁ ማየታችሁን አትርሱ ማለት ነው። እንግዲህ ወይዘሮ ባዩሽ ሁሉንም ነገር እንዳስታወሰች ለልጆቿ እንደነገረቻቸው አቶ ኖላዊ እና እንግዲህ አሴር አቶ ኖላዊ እና ጆሮ እንግዲህ ጆሮ ልበለው እንጂ ጆሮ ነው የሚሉት ምን ላድርግ ስሙ ነው። ስለዚህ አቶ ኖላዊ እና ጆሮ ወይዘሮ ሜላት ቤት መጥተው እናቲቱን እንደፈለጉና እንደዚሁም ወይዘሮ ሜላትን መጠየቅ እንዳለባቸው ለምናሴ ይነግሩታል። ምናሴም እማዬ ልጥራላችሁ ብሎ ይሄዳል ማለት ነው። ከዛም ቁጭ ብለው እያወሩ በነበረበት ሰዓት ወይዘሮ ባዩሽ እዚህ ሁሉ መሀል እጇ እንዳለበት እንደዚሁም ደግሞ ልታጠፋን እንደሞከረች ብለው ለወይዘሮ ሜላት ሲነግሯት ወይዘሮ ሜላት ወይዘሮ ባዩሽ ይህን የምታደርግ አይደለችም ብላ መከራከር ጀመረች። ምክንያቱም እንደዛ ብለው ሲሏት እሷ ስለምታስታውስ መጀመሪያውንም ያው እንደማታስታውስ አድርገው ነገረቻቸው ማለት ነው። አቶ ኖላዊም እንግዲህ ፎቶ የሰጠሁሽን አታስታውሽም ሲላት ይህም ፎቶ አላስታውስም ማለችው ማለት ነው። በቃ ሴትዮዋን ከዚህኛው ቅንጭላት ወደዚህኛው ቅንጭላት አድርገው ነው እንደ የገጣጠሙት በማለት መቀለር ጀመሩ። በቃ እናንተ ተጫወቱ፣ እኔ መሄድ አለብኝ ማረፍ አለብኝ ብላ ጥላቸው ሂዳ እንግዲህ ክላሷ ሁሉንም ነገር አስታወሰች። ከዛም ሀና ስትመጣ ወርቁን ስትጠይቃት ሀንዬ ስለ ወርቁ ነው እንዴ ብላ ስትላት፣ ከዛም እነ ሰላምዬ እንዳሰብኩት ደብቀውት ነው ሌላ ክላስ ወስደው ስትላት፣ አይ እንደሱ አይደለም እና ምንድን ነው ወርቁ እኮ አንቺ የዛ ጊዜ የታመምሽ ጊዜ ነው የጠፋው እማዬ ትላታለች። እንዴት ሆኖ ሊጠፋ ቻለ? ያ ሁሉ ወርቅ እዚህ እኮ ነበር ያስቀመጥኩት በማለት ወይዘሮ ሜላት ትናገራለች። እንግዲህ ሀናም ብድግ አለችና እንግዲህ ወርቁን የሰረቀው እርግብ ናት ነው የሚባለው በማለት ትመልሳለች። በቃ እማዬ ተረጋጊ፣ አንቺ መረጋጋት ነው ያለብሽ ስትላት፣ አንቺ ስለ ገንዘብም ሆነ ስለምን ነገር ስለማታውቂ እንዴት ነው የምረጋጋው ሀና ትላታለች ወይዘሮ ሜላት። ከዛም በመቀጠል ሀና አውቃለሁኝ እኮ እማዬ፣ ግን ምን ማድረግ ይቻላል፣ አንቺ ዋናው ደህና መሆንሽ ነው ትላታለች። እንዴት ያን ሁሉ ወርቅ ብቻዋን ትወስዳለች? 3 ሚሊዮን ብር እኮ ነው የገዛሁት ስትላት፣ ምን 3 ሚሊዮን ወርቅ ስትላት፣ አዎ ሀንዬ በማለት ትመልሳለች። ከዛም በመቀጠል በድንጋጤ ቁጭ ብላ ሀናዬ ማዘን ጀመረች። ሰላምዬ ክላሷ ቁጭ ብላ በር ተቆርቆሮ ሲገባ ምናሴ ነው። ምናሴ ሀና መስላኝ ደግሞ ስትለው፣ እንዴ ሀናን ነበር እንደምትጠብቂው ሲላት፣ አዎ ሀናን ነበር እማዬ ግን የሆነ ነገር አላየሽባትም ሲላት፣ አይ ምንም ነገር አላየሁም ምን ተፈጠረ ስትለው፣ እማዬ ግን የሆነ ነገር ሳታስታውስ አትቀርም ይላታል። እንዴት በምን አወክ? ቅድም እኮ እነ ጆሮና የሀና አባት መጥተው ነበር እና አመነጫጭቃቸው በቃ ምን እንደነገሯት አላውቅም። ተናዳ ወደ ክላስ ጥላቸው ሄደች። ቆይ ሴትዮዋ ምን ይሻላታል የመጣ ሄደውን አስቀይማ በማለት እንደዛ አይመስለኝም ሰላምዬ፣ እማዬ የሆነ ያስታወሰችው ነገር አለ ብሎ ምናሴ ይነግራታል። እንዴት አወቅ? ጧት እኔ ስገባ አላየሽም እንዴ? ክላሷ ሄጄ ሰላምዬ እማዬ እንዴት ነሽ ብዬ ስላት ወጣለኝ ከዚህ ክላስ ሀናን ብቻ ነው የምፈልገው ብላ እኮ ከክላሷ አባራኛለች። እንዴት ሆኖ አላውቅም፣ ግን እማዬ የሆነ ነገር አስታውሳለች በማለት እንግዲህ ይነግራታል ማለት ነው። በደህና እደሪ ተባብለው ይሰነባበታሉ። እና ያው ለሰላምዬ እና ለምናሴ ስትነግራቸው አባታቸው መስማት እንደሌለባቸው የወይዘሮ ሜላትን ማስታወስ ነገሯቸው ማለት ነው። ያው ምክንያቱም አቶ ኖላዊ አቶ መስፍን እንግዲህ
ምክንያቱም ይሄንን ከሰማ ወይዘሮ ባዩሽ እንዳለችበት ካወቀ ወይዘሮ ባዩሽን ሄዶ ስለሚገላት ሌላ ችግር እንዳይመጣ ብለው ዝም ብለዋል ማለት ነው። በመቀጠል ፎቶውን ሀና አለማሳየቷ እማዬ ፎቶውን ስላላሳየሁሽ በጣም ይቅርታ ትላታለች። ምንም ችግር የለውም ትላለች ወይዘሮ ሜላት። ከዛም በመቀጠል እንግዲህ ውድ ቤተሰቦቼ አቶ ኖላዊ እና ጆሮ ፎቶውን ለሀና ሰጥተዋታል። ፎቶ ደግሞ እርግብ እንደዚሁም ደግሞ ወይዘሮ ባዩሽ አሉበት ማለት ነው። እንግዲህ የወይዘሮ ባዩሽ ቅሌት ይውጣልን።